ምን ሆነሽ? አንድ ነገር ልጠይቅ ፈልጌ ነበር ማለት ትደብቀኛለህ ብዬ አላሰብኩም በአጠቃላይ እና ምንድነው የምደብቅሽ? ምን ደብቅሽ ነው? የደበቀኝ ነገር የለም ምንም አትበልና በቃ ብቻ የሆነ በቃ ምን አረግሽ? ምን እየደብቅሻለሁ? ጠዋት ማታ የምናየው ነገር ነው። በቃ ይሄ ምንድነው? እስቲ ይሄ ምንድነው? ይሄ ሁሉ ፕሮሰስ ድረስ ሄደ ምንድነው ያረከው? ሰላም ቤተሰብ እንዴት ናችሁ? ኢትዮጵያውያን ኤርትራውያን እንዲሁም እኛ የምትከታተሉን ቤተሰቦች በሙሉ እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ቤተሰብ እንግዲህ ዛሬ እኔ በጥሩ ሁኔታ አይደለም የመጣሁት። በጣም ተናድጃለሁ፣ በጣም ከፍቶኛል። በቃ በጣም ሳብሰለስለው ቆየሁኝና እስቲ ከቤተሰብ ጋር ላውራበት ልነጋገር መረጃም እንዲሆነኝ ስለፈለኩ ነው። እና ሰሞኑን በጣም በቃ ውስጥ የተረብሾ ላድርገው አላድርገው እንዴት ላድርግ እያልኩኝ በጣም እየተጨናነቅኩ ነበርና አሁን በጣም ስለጨነቀኝ እስቲ መፍትሄ እናንተ ጋር ይጠፋን ብዬ ነው ያለውን ነገር እንጃ። በጣም በቃ እኔ ለማውራት ራሱ ከብዶኛል ማለት እንዴት ብዬ እንደምናግራችሁ አላውቅም። በጣም በቃ የመጨረሻ አልቅሼ ራሱ እዚህ ጋር ስመጣ እንዴት እየተናነቀኝ እንደመጣው እግዚአብሔር ነው የሚያውቀው። ማለት ብዙ ጊዜ እንዴት ነው በአጠቃላይ በትዳር ስትኖሩ ባልና ሚስት ምንም የሚደባበቁት ነገር የለም። ብዙ ነገራችንን ከቤተሰብም በላይ ከእናት ከአባት በላይ ለባሌ ብዙ ነገሬን አሳልፌ ነው የምሰጠውና ምንም ነገር ይደብቀኛል ይዋሸኛል ብዬ አስቤ አላቅም። ብዙ ነገር ይከሰታል፣ ብዙ ነገር ይጠፋል። ግን እንደዚህ ይሄን ያህል ድብቅ ሆነሽ ራስሽን በቃ በተለየ ሁኔታ በድብቅ ብዙ መንገድ መጓዝ እኔ እንጃ እኔ በጣም ነው የሚከብደው። በቃ እኔ ምን ብዬ እንደምነግራችሁ አላቅም። ብቻ ያገኘሁት ይሄንን ፓስፖርት ምናምን ነው እና በቃ ውስጤ እኔ እንጃ ልነግራችሁ አልችልም። ማለት ከምን አኳያ መሰላችሁ? በቃ እኔ እሱን ደጋግሜ ብዙ ጊዜ በቃ ከበፊትኛ በጣም ረጅም አመታችን ነው 20 አመታችን ነው አብረን ስንኖር። ይሄን ያህል ጊዜ ቆይተን አንድም ቀን የሆነ እንትን ይኖራል ብዬ እንደዚህ በድብቅ ምንም እኔ ምንም ስለማልደብቀው እሱ ይደብቀኛል ብዬ እኔ በፍጹም አላስብም። አጋጣሚ ዶክመንት ስፈልግ ነው ያገኘሁት። በጣም ማመን አቅቶኝ ደጋግሜ ሳይሆን ነበር። በቃ እንዴት እንደምነግራችሁ አላውቅም። በቃ ማመን አቅቶኝ በቃ ብዙ ነገር ነው የሄደው፣ ብዙ መንገዶችን ነው የተጓዘው። እንደዚህ ፕሮሰስ አድርጎ ፓስፖርት አውጥቶ ምናምን ማለት ምንም ማለት አይደለም። ያው ነግሮኝ ቢሆን የሆነ ነገር ተነጋግረን ድሮም ማቀው እሱ ቢሆን ወይ ደግሞ የዚህ የሆነ ሀገር የመሄድ ፍላጎት ያለው ሰው ቢሆን እኔ እንጃ እኔ አላውቅም ምን ብዬ እንደምነግራችሁ። በፍጹም ወደ ሌላ ሀገር የመሄድ ሐሳብ አይደለም አልሞበት ፓስፖርት አውጥቶ ሌላ ፕሮሰስ ውስጥ ገብቶ ይሄን ያህል ሊያደርግ አይደለም በፍጹም። እኔ እንጃ እንዴት እንደምነግራችሁ አላውቅም። ብዙ ጊዜኛ ራሳችን ከሆነ አመታት በፊት ዲቪ እንሞላ ነበረ እኛ ጋር እየሞላን በጣም እኔ እንጃ በጣም ብዙ ልጆች ሄደዋል። ግን የሆነ እኛ ስንሞላ ለሰው እየሞላን እንኳን እኛ ስንሞላ በመጨረሻው ሰዓት በቃ የሆነ እንሞክር እንደ ምናምን እየተባባልን ነው። እስቲ ምናልባት የኔ እኮ ብናገኘው እንሄድ ይሆናል። እኔም ፍላጎት የለኝም እሱም ፍላጎት የለውም። በዛ ላይ በጣም የመሄድ ራሱ እንትን ነበረው በቃ ማለት ቻንስ ነበረው። ግን ስለማይፈልግ ብዙ ጊዜ እንደዚህም ስለው ዳኒ አይፈልግም ነው የሚባለው። ራሱ ሲወራ ዳኒ ውጭ የመሄድ ፕሮሰስ እንደዚህ ሊሞክር ኧረ በስመ አብ የሚባል ሰው ነው። እኔም እንደዛውና እኛም ደግሞ በብዙ መንገድ ይሄ ሁሉ አመት ስንኖር አንድ ቀን ሰርተን የሆነ ነገር እንትን ብለን ለፍተን ማደግ እንጂ የሆነ በቃ እንደዚህ ጭራሽ ተደብቀሽ እንደዚህ አይነት ከሞታት ምናምን እኔ እንጃ በቃ በጣም ነው የደነገጥኩት። በጣም ነው ሆዴ በሰኝ። በተለይ በዚህ ሰዓት በቃ እኔ አሁን
ብዙም ማስባቸው ነገሮች አሉ። ለራሱ እንደው የሚከፋዋል አይከፋውም ላናግረውና እንደዚህ ብናረግ ምናምን ምላቸው በውስጤ ብዙ ነገሮች አሉና እነሱን እንኳን ለመናገር አይ እሱን ይከፋዋል እያልኩ እየተጠነቀቅኩኝ እሱ በዚህ አይነት ደረጃ ይህን ያህል ገፍቶ ምንም በቃ እኔ እንጃ ምንም የማውቀው እኔ እንጃ ለፍንጭ እንኳን እስቲል የሆነ ቤተሰብ መጥቶ እንኳን እንደዚህ በፍጹም እስቲል እስካሁን ድረስ እኔ ምንም አይነት በቃ ፍላጎት እንደሌለው ነው የማውቀውና በዚህ ሰዓት ልጆቻ እግዚአብሔር ይመስገን አሁን ልጆቻችን አድገዋል። በቃ የሆነ ለሁለት እኔም መውጣት እችላለሁ መስራት የሆነ ነገር እንሞክራለን እንዲናረጋለን ብዬ በማስብበት ሰዓት ይሄን ያህል ፕሮሰስ ምንም ሳይነግረኝ በቃ እኔ አላውቅም የዚህን ያህል ደረጃ እንደርሳለን ብዬ እኔ አላስብም መቼም በቃ እንደዚህ ከኔ እንትን ይሆናል ብዬ ስለማላስብ ለዛ ነው በጣም ተረብሻለሁ። በቃ ውስጤንም ስለከፋኝ ነው ከናንተ ጋር እስቲ ላውራበትና እንደው ይሄ መፍትሄ አንዳንዴ እኮ ስታወሪም መፍትሄ ይኖረዋል የሚባለውን ነገር እስቲ ልሞክረው። እኔ ብዙ ጊዜ ማውራትን አልፈልግም እንደዚህ የሆነ ነገርም ሲከሰት በራሳችን ብንፈታ እንደዚህ ነው የምንለውና አንዳንዴ መናገር ጥሩ ነው ይባላልና እስቲ ቤተሰብ እኔ እናንተ ፊት እጠይቀዋለሁ እና ቤተሰብ እኔ በቃ ዛሬ ልጠይቀው አስቤያለሁ። አሁን ስራ ነው የሄደው ከስራ ሲመጣ እጠይቀዋለሁ ብዬ አስባለሁ። እስካሁን የቆየሁት በቃ በምን ሰዓት ልጠይቀው ምን ላይ ላናግረው ብጠይቀው እውነት ይነግረኛል ለምን እስከ ዛሬ ደበቀኝ ለምን እንደዚህ ዋሸኝ ብዬ በቃ ከራሴ ጋር እየተብሰለሰልኩ ነበር እና አሁን ሲመጣ ጠይቀዋለሁ። እንግዲህ እግዚአብሔር ያውቃል እውነቱን ይነግረኛል አይነግረኝም እንዴት እንደሆነ አላውቅም። ብቻ በጣም ውስጤ በጣም ነው እንትን ያለው የእውነት በጣም አሞኛል። ሰሞኑን ሰላም የለኝም በቃ ይሄን ካየሁ በኋላ ምናምን ትላንትም ልጠይቀው ምናምን ብዬ በጣም እንትን እያልኩ ነበር። ሲመጣ ደግሞ እንደገና ነው ከጠየቅኩ ደግሞ እሱ ወይ የሆነ ነገር ሊለኝ ፈልጎ ይሆን ምናምን በቃ የሆነ በቃ ውስጥሽ የሚፈራው ነገር አለ አይደል? በቃ ውስጤ በጣም ስለፈራ ነው። አሁን ግን በቃ ወስኛለሁ ሲመጣ አናግረዋለሁ ብያለሁ። ቤተሰብ እንግዲህ ሲመጣ የምናየው ይሆናል እንግዲህ ምን እንደሚለን እዚህ ውስጥ ደብቄ እጠይቀዋለሁ። መጀመሪያ ምንም እንትን እንዳይ ራሱ አውጥቶ ቢነግረኝ እናንተም ቢለኝ ደስ ይለኛል። ያለው ነገር ይሄ ነው እንግዲህ እስቲ እግዚአብሔር ያውቃል። ምን ነው ራስሽ ነው ምን ሆነሽ? ራሴ ነው። ሰላም ነው? ሰላም እንዴት ነው ስራ ምንም የለም አድካሚ ነው ያው በጣም ምን ሆነሽ? አንድ ነገር ልጠይቅ ፈልጌ ነበር ማለት ሰሞኑን የሆነ ነገር አየሁኝ አልጠየቅም ግራ ስለገባኝ ነው እንጃ ምን ተመጣጣኝ ሳይኬባ ስለተረበሽኩ ምንድነው መጠየቅ ግራ የሚገባሽ? ምን ፈልገሽ? አትዋሽኝ። ምን ዋሽሻለሁ? አልዋሽሽም ማለቴ ምን ሆነሽ ነው? ምን አስበሽ? ምንም አላሰብኩም። እንዴ የሆነ ነገር አገኘሁ ማለት ነው። እኔ ካንተ አልጠበቅኩምና ምንድነው ከኔ የማትጠብቂ? ትነግረኛለህ ብዬ ነው ያሰብኩት። በቃ ትደብቀኛለህ ብዬ አላሰብኩም በአጠቃላይ እና ምንድነው የምደብቅሽ? ምን ደብቅሽ ነው? የደበቅከኝ ነገር የለም ምንም አትበልና በቃ ብቻ የሆነ በቃ ልትደብቀኝ የማይገባ ግን የደበቅከኝ ነገር እንዴ ምን እደብቅሻለሁ? ያው ጠዋት ማታ አብረን የምንወጣ የምንገባው ነገር ነው። ማያው የምታየው ነገር ነው። ምንም እደብቅሽ ነገር አለ? ምን ደብቅሻለሁ? እኔማ ትደብቀኛለህ ብዬ ስላላሰብኩ በጣም አውጥቼ አውርጄ ነው አሁን እየጠየቅኩ ያለሁት። ከራሴ ጋር በጣም ታግያለሁ ማለት
ኖ እሱ አያደርግም ያደርጋል እያየሁ ነው በሰላም ነው ምን ደብቄሽ ነው በሰላም ነው ምናምን አትበላ እኮ ምን ደብቄሽ ነው ምን ደብቄሽ ነው ምን ደብቀኝ ነው ምትይ ምን ደብቅሻል እኔ ካገኘሁት በላይ አንተ የደበቀኝን ነገር ታውቃለህ እኮ ምንም አልደበቅኩሽም እኔ ምንም ደብቀኝ አታውቅም እንዴ ምን ደብቅሻለሁ ምን ማለት ነው ምን ማለት ምን ዋሽቼሽ ነው አዎ ዋሽተኛል የደበቀኝ ነገር አለ ወይ ማለት እኔ ራሴ ምጠይቅህ ወይም ከማሳየህ አንተ ታሳየኝ ትነግረኛለህ ወይ ታሳየኛለህ በወቅቱ ብዬ ነው ማስበው ጭራሽ ደግሞ በፍጹም በቃ እኮ ምን እሺ እኔ ምን ያልደበቅሽም በቃ ምን ታደርጋለህ ብዬ አላስብም በቃ ምንም አልደበቅኩሽም እኔ ምን ደብቅሻለሁ እንዴ ደግሞ ማፍጠጥህ እኮ በቃ የመጨረሻ የሚያናድደው ምን አረግሽ ምን እየደበቅሻለሁ ጠዋት ማታ የምናየው ነገር ነው በቃ ይሄ ምንድነው እስቲ ይሄ ምንድነው ይሄ ሁሉ ፕሮሰስ ድረስ ሄደ ምንድነው ያረከው በቃ ማለት ይሄን አሁን ስጠይቅህ እኮ ጭራሽ እኔን ትፈታተነኛለህ ምን ማለት ነው እንዴ ምን ማለት ነው ይሄ እኔን አስደብቆ በቃ ይሁን አንተ እንደ አይነት ነገር በፍጹም እንደማትፈልግ ነው ማቆስ እስከዛሬ ድረስ ምን ታገኛው እኮ በቃ እኔ በቃ ስለዚህ ይሄንን ማለት ነው በቃ እኔ ቢያንስ የተሻለ ኑሮ ካመጣ ብዬ ነው የጀመርኩት በቃ እና እንዴ የተሻለ ኑሮ ነው ካመጣ ማለት ምን ማለት ነው የተሻለ ነገር ከመጣ ኑሮአችን ከተሻሻለ ብዬ ነው የሞከርኩት ከዚህ በፊት አግኝተው አታውቅም ወይ ይሄን እድል እንደዚህ ብዙ ፕሮሰስ እንዴ ብዙ ነገር ላይ ሳትሄድ እድሉን አግኝተ ነበር አይደል እኮ ድሮ አላሰብኩትም በቃ እኔ ድሮ የመሄድ ፍላጎት የለኝም አላስበውም ነበር የመሄድ ፍላጎት አልነበረኝም እኔም ደግሞ አስቤ ማላቀውን ነገር አስቤ አላቅም አሁን ግን ማሰብ ጀመርኩኝ በቃ ማለት የተሻለ ለኑሮ የሚሻል ከሆነ ሌላ ሀገር ተኪዶም ቢሆን እንዲሞከር ብዬ ነው እዚህ ያለው ነገር ብዙ እንትን ስለማይል ነው ምናልባት ማለት ነው እሺ እኮ ነገርኩሽ ዝም ብዬ ለስኩ ምን ማለት ነው እንዴ ይኸውልሽ እኔ ብዙ እንደዚህ ኖ በፍጹም እንደዚህ አይደለም ዳኒ ምንም አይነት እንደ አይነት ነገር እንደሌለ ፈጽሞ እንደማታስብ እኛ እንኳን በመንሰራበት ሰዓት እንኳን ያ ሁሉ ቻንስ ይያለ ስቲል እኔ እንጃ በጣም ጥሩ እንትኖች ነበሩ እድሎች ነበሩን አይደለ ኖ ተለያይተን የምናደርጋቸው ነገር የለም እዚሁ ላይ ሰርተን ብዙ ነገር እንለወጣለን ልጆቻችን እናሳድጋለን ምናም ስንት ነገር አለ እንዴ ምን ማለት ነው እሺ ፕሮሰሱን እሺ ጀመርክ መደበቅን ምን አመጣው ምን ማለት ነው ንገረኛ ጭራሽ ደግሞ እዚህ ጋር ምንድነው እንዳይደብርሽ ማለት በቃ እኔ አሁን እኔ ማለት ነው ዳኒ እንዳይደብርሽ ብዬ ነው ማለት ይሄን ነገር ማለት ነው ህይወታችን ለውጥ የሚያመጣ ከሆነ ከተሳካ ሞክራለሁ ነው ማለት እንጂ እኔ ለውጥ የምታመጣው ተደብቀ በማድረግ ነው እኔ ወዲህ ተደብቄ በተናል ልትሄድ ነው ሐሳብክ ለምን በተናለሁ ለምን በተናለሁ ምን ማለት ነው መበተን ማለት እኮ ይሄን በሄድ እኮ መበተን ማለት አይደለም ቤተሰብ ቢኖርኝም እዛ ሆኜ ሳፖርት ካደረኩ ሳትናገር ምንም እኔ አሁን ሳልናገር እንደውም ሌላ ነገር ጭንቅላቴ ላይ ከምንም በላይ በቃ አስበው ማታቀው ነገር ስለሆነ ቤተሰብ ለማሳደግ ልጆችን የሆነ ነገር ለማድረግ ለውጥ ለማምጣት ሳይሆን ሌላ ነገር ያለ ነው መሰለኝ በቃ እኔ እየተሰማኝ ያለው እንደዛ ነው ምክንያቱም ተማሽ አይገባም ሌላ ምንም ያሰብኩት ነገር ማሰበውም ነገር የለኝም እኔ አረ ለዛ ነው ይሄን አልደብቀኝ ይሄን አል ፕሮሰስ ያቸው እስቲ ወረቀቶቹ ስንት ነገር ነው የተጻጻፍከው ይሄን አለ እስክትሄድ ድረስ ፌል አድርጎ ሌላ እስክትጀምር ድረስ ምን ማለት ነው ለኔ ሳትነግረኝ ለለውጥ ነው ልትለኝ ነው ለድገት ነው ልትለኝ ነው ነገርሽ እና ከማንስ ጋር ነው የምትጻጻፈው ከማንም እኔ አሁን ከማንም ማለት ለመሄድ ስሞክር የተጻጻፍኩትን የምታገኘው ያየሽው ከዚህ በፊት ያገኘው ቻንስ ምንም ነገር ሳትለፋ ብዙ ምንም ሳታረግ የምትሄድበትን ቻንስ አፍርሰ ዛሬ ምን አነሳስ በፊት የመሄድ ፕላን አይኖርሽም በቃ የተለያየ ነገር እዚህ ሀገር ሰርተሽ ቶሎ ተለውጠሽ
ሌላ ነገር የምትደርሽ ነው የሚመስለው አሁን ሳልረዳው ቀርቼ ነው አሁን ማለት ነው ልጆች ከተፈጠሩ በኋላ ልጆች ያሳደግን ዛሬ ነገር ልጆቹን እንዴት ነው እንትን የምንለው ይያልን ሌላ ገቢ ቢኖርን ሌላ ስራ እንስራ ይያልን ያሰበን አንተ ተሰዶሜ ምን ማለት ነው እስቲ እኔስ ልጆቹን ብቻ አይነችለዋለሁ እኮ እኮ ቢሳካ ማለት ነው የተሻለ ኑሮ ይኖረናል ነው እንጂ የተሻለ ኑሮ ሊሳካም ባይሳካም ዳኒ ቢሳካም ባይሳካም ተሳካና የሆነ ነገር ሆነ እና ልትሄድ ነው ምን አስበህ ነው ልትሄድ ምን ማለት ነው እንዴ ማለት ምን ማለት ነው እስቲ በስነ ስርዓት ይሄ ነው ብላ አስረዳኝ ምን አንሶ ነው ምንድነው እንደዚህ ሆኖ ሐሳብህን ሊያስቀይር የቻለ ነገር ምንድነው ሐሳብህን ሊያስቀይር የቻለ እዚህ ያለው አሁን ያለንበት ኑሮ ያለንበት ሁኔታ ነው ሐሳብን ያስቀይራል ምን አይነት ነገር ነው እኔ ሌላ ነገር አይደለም አሁን ይሆን ማለት ነው ከእግዚአብሔር ጋር እንድታጣይኝ አልፈልግም እግዚአብሔር ጋር እንድታጣይኝ አይደለም እኔ ትክክለኛው ነገር ግን ሰጥቶኛል በቃ ስለሰጠኝ እግዚአብሔር ይመስገን በብዙ መንገድ ሰው የተሻለ ነገር ኑሮ ይፈልጋል ነው አዳምጠኝ ትላንትን እኮ ስንት ነገር አልፈን ነውኛ ችግርን እኮ ለኛ ብርቃችን ነው እንዴ ችግርን አይተናል ብዙ ነገር አይተናል በህይወታችን ይሄ ትዳር ዝም ብሎ አይደለም እስከ ዛሬ ደረሰው አይደል ያፈራነው ነገር ሁሉ እኮ ዝም ብሎ አይደለም የፈራው መስዋዕትነት ከፍለን ነው እኔም ለዚህ ቤት በመስዋዕትነት ከፍዬ ለልጆቼ ብዬ አንተም ቢሆን እንደዛው ዛሬ ምን ተገኛና ምን ሐሳብ አምጥተ ነው ምን ማለት ነው ትንሽ ጭንቅላትን እንዴት አራ በኢየሱስ ስም ከማሰብ አልፎ ተደብቀ ልትሄድ እንዴት ብለ አስበህ ነው እኔስ እንትን ይመስልሃል እደግፋለሁ ወይ አሁን ይኸውልሽ ፍርዴ ይሄንን ነገር ማለት ነው በጣም ብዙ ወጪ ያወጣውበት ነው በቃ ብዙ ወጪ ነው ያወጣውበት ይሄን አይደለ በቃ ብዙ ወጪ አውጥቼ ተደብቄ ማረጌ ምናልባት ጥፋተኛ ነኝ በቃ ሊሆን ይችላል በቃ ጥፋተኝነት ነው የሚሆነው ሆኖም ግን ማለት ነው ይሄንን ብዙ ወጪ አውጥቼ ራሱ እኮ ዳኒ እንዲያርጓል ብል ማንንም እኮ ነው ማያምነኝ ይሄንን ነው በጣም እንትን ያልኩት እኔ አሁን ማለት ነው ይሄን ተደብቄ ማድረጌ ከክፋት ነገር አልነበረም በቃ ጥፋቴ ሊሆን ይችላል በተረፈ ግን ማለት ነው ይሄን ፕሮሰስ ረጅም በጣም ብዙ እንትን የፈጀውበት ነገር ነው እና በጣም ብዙ ብር ነው የጨረስኩት ምን አገባኝ እኔ እንዴት ምን አገባኝ ብትፈጅበት ምን ማለት ነው ይሄ አሁን እኔ እርግጠኛውን ነገር ንገረኝና ይሄ በቃ የመጨረሻ ነው እግዚአብሔርን እኔ በቃ አንተ በጣም ነው ያበዛው እኔ ይኸውልሽ ልንገርሽ እንደዚህ ነገር አይደለም አሁንም ቢሆን ወደ ሌላ ምንም ያሰብኩት ነገር የለም ሌላ ያሰብኩት ፕላን የለኝም ያሰብኩት ነገር የለም ከሌላ ነገር ጋር አታገናኝም እኔ የተሻለ ኑሮ ቢኖረንና እንደው የሆነ ነገር ቢኖረን ሁላችንም እኔ ማን እኮ አሁን እሱ ነው አሁን ይሄንን እኔ አሁን እንዴ ቆይ እዛ ዶክመንት ውስጥ እንዴት አድርገሽ ራሱ ገብተሽ ነው ይሄን አልነው አይደለም አንዲት ነገር ሳትነግረኝ ይሄ አሁን እኔ ለኔ ጥላቻን ነው እየገለጽክልኝ ያለ ምንም ይሄ ጥላቻ መግለጽ አይደለም ጥላቻ መግለጽ አይደለም እንዴ ጥላቻ መግለጽ አይደለም ይሄ ጥላቻ አይደለም ይሄ እኮ የተሻለ ነገር መመኘት ነው የተሻለ ነገር አሁን ተነጋግረ ተመካከረ ይሄን ነገር እንዲህ ብናረገው ትላንት የሌለህን ሐሳብ ስንት ነገሮችን ያሳለፍንበትን ሐሳብ ማለት ነው ዛሬ አንተ ቀይረው ሰርቼ ጠንክሬ ሰርተን እንለወጣለን ነው ምን ለውጥ ሐሳብ የለም አሁን ሳየው በቃ ቢያንስ እስቲ ይሄኛውን ደግሞ ብንሞክር ብዬ አሰብኩኝ በቃ ማሰቤ አሰብኩኝ ፕሮሰስ አደረኩኝ ከዛ ማለት ነው አሁን እኔ ብቻ ማለት ነው አሁንም ቢሆን እኔ ከሌላ ነገር ጋር ታገናኝብኝ በቃ እኔ አታገናኙ እንዴት ነው እንዳላገናኘው ለምን ታገናኙዋለሽ እኔ በቃ በዚህ መንገድ ነው ያሰብኩት እኔ አንቺ እንደዚህ አይነት ሐሳብ እያሰብሽ አሁን እኔ ያሰብኩበትን መንገድ ነገርኩሽ ቀጥታውን አንቺ ደግሞ ሌላ ነገር ታስቢያለሽ እኔ ምን አድርጌ ለምንድን ነው ያልነገርከኝ እስቲ አሁን ራሱ እኮ በመከራ ነው እኔ አውጥቼ ስላየው ነው እንጂ ተናገርከው መጀመሪያ ለምን አልተናገርክ ለምንድን ነው ያልተናገርከው እንዲያርግ ያለው ፍሩቴ ይሄ ነገር ቢሆን እኮ እንዲያደርገናል ይባላል ከመቼ ወዲህ ነው አንተ ተደብቀህ እንዲህ ይሄን ያህል ደረጃ ሄድከው ምን ማለት ነው እኔ ምን እንዳስብ ነው የምትፈልገው ምንም ማስብ ያላልኩሽ ምን ይበቃ እና ታዲያ ምን ማለት ነው ታስቢ አይደለም በቃ ምንም እንድታስቢ አይደለም እኔ
ያልኩሽ ምንም አስቢ አይደለም። እኔ ግን ያደረኩት ማለት ነው በቃ ለጋራ እንትን ነው። እንደገና ደግሞ ይሄን ነገር በጣም ብዙ ብር ነው ያወጣሁበት እኔ እንዴ። አንተ ስለ ብር ነው የምታስበው? ምንድነው ታዲያ ምን ስለ ብር አይደለም። እና ይሄንን ብር ሲያወጣበት እኮ የተሻለ ነገር አስቤ ነው ያወጣሁበት። ምን አለ እሱን ያሰብክበት ሌላ ነገር ብንሰራበት? አንሰራበትም፣ አንለወጥም። ትላንትም ዛሬም ነገም እየሰራን አይደል እንደ ይኖር ነው እስከ ዛሬ ድረስ እዚህ የደረስነው። ምን ማለት ነው? አጠቃላይ ማለት ነው እኔ አሁን ሌላ ነገር እኔ ጭቅጭቅ አልፈልግም። በቃ እኔ የጀመርኩት ነገር ማለት ነው እኔ አሁን ይሄንን ነገር አዎ በቃ እኔ አቋርጠህ እንደዚህ አድርግ እንድንባባል አልፈልግም። ይሄን ወጪ አውጥቼበታለሁ። እኔ ሌላ ጭቅጭቅ ነገር አልፈልግም። በቃ እኔ ጭቅጭቅ ጨራሽ የተጨቃጨቀ አይደለም። እኔ እኮ አሁን እኮ በቃ ያደረኩት ነገር የደበቅኩት ይሳካም ላይሳካም ይችላል። ለማይሳካ ነገር ለምናገራለሁ ብዬ ነገሩን በዛ መንገድ አስቤ ነው ያደረኩት። ጭራሽ እኔ ነኝ ጭቅጭቅ ያደረኩት። በቃ እኔ አሁን በቃ ያሻት ነበር ከዛሬ ምን በቃ አይደለም። በቃ አሁን እኔ አሁን ማለት ነው በቃ እኔ ልንገርሽ ነኝ። በቃ እኔ አሁን ስራ ደክሞኝ ነው የመጣሁት። እኔ ሌላ ነገር እንትን አለ ማለት አልፈልግም። በጣም ጥሩ። አይ ጥሩ ነው። ጥሩ አድርገሃል። በቃ እኔ እንትን አልፈልግም። ጥሩ ነው ያደረኩት። ስራው ደክሞኝ ነው የመጣሁት። አንተን አትበይኝ። በቃ አትረብሽኝ ጭራሽ